ከሶል ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር መለወጥ ይቻላል? አዎ መለወጥ ይቻላል። ማለት የግለሰብ ነጋዴ ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር መለወጥ ይቻላል። አንቀጽ 538 ምን ይላል? ግለሰብ ነጋዴ የግል ስራውን ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር መለወጥ ይችላል። ሆኖም ግን የግለሰብ ነጋዴ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ከመመስረቱ በፊት ለገባው ዕዳ ሁሉ ከማህበሩ ጋር በአንድነት ሆነ በተናጠል ኃላፊ ነው። ማለት ያው ኃላፊነት አለበት። የግል ነጋዴ ሆኖ ዕዳ ካለበት ወደ ባለ አንድ አባል ኃላፊነቱ የተወሰነ ይዞት ነው የሚመጣው። እዴን ሰርዥ ይመጣለውን ካለ አሪፍ ነው። እንደዛ ነው የሚቀጥለው ማለት ነው። ወደ ባለ አንድ አባል ኃላፊነቱ የተወሰነ ማህበር ለመለወጥ ምን ያስፈልገናል? ስም ስያሜ ያስፈልገናል። ለማህበራችን የምንሰጠው ስም ስያሜ ያስፈልጋል። እሱን ደግሞ በኪራይ ውላችን ባለበት ክፍለ ከተማ ሂደን እናወጣለን። እሱን ካወጣን በኋላ የኪራይ ውላችንም መለወጥ አለበት ወደ ባለ አንድ አባል ኃላፊነቱ የተወሰነ ተብሎ እንደገና የኪራይ ውል እንዋዋላለን ማለት ነው። ሌላው ደግሞ ንብረት ጠባቂ ያስፈልጋል። ንብረታችንን አብሮ ውልና ማስረጃ ሂዶ ይፈርምልን ያስፈልጋል። ሌላው ዝግ አካውንት ውስጥ የምናስቀምጠው ብር ያስፈልገናል። መነሻ ካፒታል 15,000 ያለ ከዛ ጀምሮ እናንተ የፈለጋችሁትን ካፒታል ማስመዝገብ ትችላላችሁ። ሌላው ደግሞ ቲናችንን ማሻሻያ እናደርጋለን። ከግል ወደ ባለ አንድ አባል ብለን ከተቀየረልን በኋላ ምዝገባችንን ፍቃዳችንን እንለውጣለን ማለት ነው። ከዛ በኋላ ያለው ገቢዎች ያለንን ፋይል ደረሰኞች ምናምን የግል ስለሆነ ወደ ማህበራችን አርገን እንለውጣለን ማለት ነው። ለምሳሌ ስማችን ስንለውጥ በየቦታው ወደ ትምህርት ሚኒስቴር ቴሌ እያልን አይደለም የምንለውጠው። እንደዛ እያደረግን ቀስ ብሎ እየተለወጠ ይሄዳል ማለት ነው። ይሄው ለከመትለፉ የግል ንግዳችሁን ዘግታችሁ ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ብትለውጡት እላለሁ። ማለት ፕሮሰሱ ራሱ በጣም ይከብዳል። መለወጥ ከሚሆን ያንን ያላችሁን ዘግታችሁ ክሊር አድርጋችሁ ወደዚህ ወደ ባለ አንድ አባል ብትመጡ የተሻለ ነው እላለሁ። ከዛው ወደ ፒኤልሲ መለወጥ ይቻላል? መለወጥ አይቻልም። እሱም መለወጥ የምንችለው የመጀመሪያችን የግላችን ዘግተን እንደ አዲስ ፒኤልሲ ብለን መፍጠር እንችላለን። ሶሻል ሚዲያ ላይ ይቻላል ተብሎ ፖስት ይደረጋል። እኔ ግን እንደዚህ ቀጥታ መመሪያ አላየሁም። የዚህ መመሪያ ከፈለጋችሁ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ሁሉንም ስለ ሁሉም ማንበብ ትችላላችሁ። ስለ ፒኤልሲ፣ ስለ አክሲዮን ማህበር፣ ስለ ሽርክና ማህበር ማንበብ ትችላላችሁ። ፖስት አደርግላችኋለሁ። ሌላው ደግሞ ከማህበር ወደ ማህበር መለወጥ እንችላለን። አዎ መለወጥ ትችላላችሁ። ፒኤልሲ ሆናችሁ ወደ አክሲዮን፣ አክሲዮን ሆናችሁ ወደ ፒኤልሲ መለዋወጥ ትችላላችሁ። የሱንም ሙሉ መመሪያ ማንበብ ትችላላችሁ። ሌላው መመስረቻ ጽሁፍ ከፈለጋችሁ እኛ ጋር አለ። እስከ ንግድ ፍቃድ አብረናችሁ እንሆናለን። በዚህ መልኩ ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር መለወጥ ትችላላችሁ። እስቲ ለእናንተ የቱ ነው አሪፍ? ለኔ ለባለ አንድ አባል ኃላፊነቱ የተወሰነ የግል ማህበርም አሪፍ ነው፣ ፒኤልሲም አሪፍ ነው። እናንተ አሪፍ የምትሉት ማህበር ኮሜንት ላይ ጻፉልኝ።